ሆይ ተመስገን። እሺ ሙሽሪት፣ ሰርግ እንዴት ነበር? አደከመሻ? እግዚአብሔር ይመስገን። ሰው እንዳሰበው አልነበር። ጥሩ ነው። ምን ማለት ነው? አንቺ ጫፌ እንዳትነኪኝ እሺ? አንቺ ነፍሰ በላ መርት። አንቺ እንዴት ነው የምታወሪው? አንቺ ምን አይነት ድፍረት ይኖርሽ ነው ጋኔ ጋፍሽ እንደዚህ የሚከፍቺው? ምንም እንደማታመጪ ላሳየሽ ብዬ ነው። አረ ምንም አላመጣም። ምን እንደማመጣ አብረን የምናየው ነው የሚሆነው። እሺ? አዎ አንቺ የሰው ሀዘን ያስደስትሽ የለ? በእርግጥ እኔ ብዙም የሰው ሀዘን ማየት ደስ አይለኝም፣ ግን ያው አንድ ነገር ልነግርሽ ነው የመጣሁት። ምን አባሽ የምትፈልፊው? ምንድን ነው? ተረጋጊ እንጂ እስክነግርሽ ድረስ ታገሽ። እሺ ተናገሪ፣ እየሰማሁሽ ነው። ያው ምድር ላይ ያለኝ የምትይው ነገር ያንቺ እንዳልሆነ ልነግርሽ ነው የመጣሁት። አትቀባጥሪ። ቀበሽ ነው እንደ የመጣሽው? በጀለ ወርትሽ ጨርሺ። ኤልሹ ልጅሽ አይደለችም፣ ማስመርመር ትችያለሽ። ልቃጥሽ ደስ ሲል እኔም ስሰማ እንደዚህ ነበር ማለት እንደነገጥኩት። ወይዘሮ ሄለን የማታውቀው ቴዲ ደግሞ የሚያውቀው ምስጢር ነበረ። ያንን ነገር መሲ እንድትጠቀም ቴዲ ለመሲ ነግሯት እንግዲህ መሲ ሄለንን እንድታስፈራራና እንዲሁም ደግሞ መጠቀሚያዋ እንድታደርግ ነግሯታል ማለት ነው። እንግዲህ መሲም ሰተት ብላ ሄለን ጋር ሄዳ ውድ ነው የምትይው በዚች ምድር ላይ ያንቺ እንዳልሆነ ልነግርሽ ነው የመጣሁት ብላ እንግዲህ ያው በጣም እየናቀቻትና እንዲሁም ደግሞ እያስጠነቀቀቻት ነበረ የነገረቻት። እንግዲህ ወይዘሮ ሄለን እንዴት እንደዚህ ታደርገኛለች እቺ ትንሿ በረሮ እያለች እንግዲህ በጣም ተናዳባታለች ማለት ነው። የቴዲ ነገር ግን ግራ ይገባል። ምክንያቱም ቴዲ አሁንም ሄለን ጋር እየሰራ ነው ያለው። በእርግጥ ሄለንን ለመበቀል ይፈልጋል። ነገር ግን መሲን እውነትም ወዳትና አፍቅራት ነው ወይ አሁን ላይ ያንን ሽማግሌ እሷ ናት ያባረረችው በሚል ሰበብ መሲ ቤቷ ድረስ የሱ ቤት ድረስ ሄዳ እንድትገባ ያደረጋት እውነት ስለሚወዳትና ስለሚያፈቅራት ነው። ልቤ እንግዲህ አሁን ላይ ቴዲን እየተጠራጠረ ነው ያለው ማለት ነው። አዶናይ ደግሞ በጣም ነው የተመቸኝ። አዶናይ እንግዲህ አሁን ላይ አውቆ ነው ሄለንና ያው የሄለን ቡችላ የነበረው ከዚህ በፊት እንግዲህ የኤልሹ ፍቅረኛ የነበረው እየሸወዳቸው ነው ያለው ማለት ነው። እንግዲህ አዶናይ እኔን እውነትም የሆነ ነገር አድርገዋለች ብዬ አስቤ ነበረ። ግን አዶናይ እናንተ የገባችሁበት ገብቼ ጉድጓድ እከታችኋለሁ እያለ እንግዲህ ያው ልጁ ሸውዶ ሲሄድ በእኔ ነው አይደለም የምትጫወተው እያለው ነው ማለት ነው። ነገር ግን መጀመሪያ ላይ ሄለን የሆነ ነገር እንዳደረገች ነበረ። እሱም አደንዛዥ ነገር እንዳደረገች ወይ ደግሞ በመርፌ ወቅታ እሷም ስታወራ አይተናል ማለት ነው። ሄለን በዚህ ልክ እንግዲህ ብዙ እቅዶችን ያቀደች ትመስላለች። ከዛ ቤት የጠፋችው ያንንም ቤት ቦታ ሲይዛ ወይ ሽጣ ወይ የራሷ አድርጋ እንግዲህ ያው መሄድ ነው የምትፈልገው ማለት ነው። የገዛ ልጇም ቬሎን አጨናንቋት ነበረ። ምን እየሰራሽ ነው ያለሽው? ለፖሊስ መደወል አለብኝ፣ ከማን ነው እየሸሸሽ ያለሽው እያላት ነበረ። እሷ ግን ከማንም እየሸሸው አይደለም፣ ይሄንን ነገር ማቆም አለብህ፣ ፖሊስ ጋር እንዳትደውል እያለችው እሱ ፖሊስ ጋር እየደወለ ባለበት ሰዓት ላይ እንግዲህ ከኋላው ጀርባው መታ ራሱን ስቶ እንዲወድቅ አድርጋ ከዛ ቤት ውስጥ አምልጣለች ማለት ነው። ሽማግሌዎቹን እንግዲህ የራሷን ሽማግሌ ልካ የቴድን አባራ ነው የሚለው። ቴዲም እንግዲህ መሲን ሲያባብላትና ሲነግራት እንደነበር አይተናል። ያው ቴዲ ራሱ ተንኮለኛ ነው የሚመስለው። ምክንያቱም መሲን በሆነ ዘዴ እጁ ማስገባት ነው የሚፈልገው። እጄ ካስገባው በኋላ አሳያቸዋለሁ እያላት ነበረ ማለት ነው። ስለዚህ ቴዲ የሆነ ያቀደ ነገር አለ ማለት ነው። ምክንያቱም እንግዲህ ሄለንን መበቀል ይፈልጋል። ከዚህ በፊት ከሄለን ጋር እንደነበረ የታወቀ ነው። ምክንያቱም የሄለን ባል ከመሞቱ በፊት አንድ ላይ ሆኖ ነበረ ሲሰሩ የነበረው። እሱ ታዲያ ያኔ ሄለን አግብታ በነበረችበት ሰዓት ላይ የኤልሹ አባት ከመሞቱ በፊት ያው ውሽማ አድርጋ እንዲሁም ደግሞ ቴዲ
ቴዲን አፍቅራ አብራው እንደምትኖር እሱን ደግሞ ትታለ ሀብትና ንብረት ብላ የኤልሹ አባት አግብታ እንደነበር ነው እንግዲህ ሁለቱ ሲያወሩ የተረዳ ነው ከድራማው ማለት ነው። እንግዲህ ኤልሹ የሄለን ልጅም አይደለችም። እንዲሁም ደግሞ እንግዲህ የሄለን ባልም ከሷ አይደለም የወለደው ማለት ነው። ይህንን ነገር እንግዲህ ቬሎንም ያውቃል። ምክንያቱም አባቱ ጽፎ ያስቀመጠውን ማስታወሻ እጁ ላይ ደርሷል። ነገር ግን ይህንን አምኜ አልቀበልም፣ በቃ ኤልሹ እህቴ ናት አላስመረምራትም ብሎ ይዞ ቁጭ ብሏል ማለት ነው። ያንን ማስታወሻ መሲ ናት እዛ ያስቀመጠችው፣ ነገር ግን አላነበበችም ነበረ። ያን ማስታወሻ ካነበበ በኋላ እንግዲህ እሱ ይህን ነገር ተረድቷል። ነገር ግን እህቴ ናት ብዬ ተቀብያለሁ፣ በቃ እህቴ ናት አላስመረምርም፣ እንዴት ይሄ ሊሆን ቻለ? የአባቢስ ማስታወሻ እንዴት በዚህ ልክ ጠፍቶ እንደነበረ እንደሌለ ነበረ ማውቀው። አሁን ላይ ግን ከየት መጥቶ ነው እዚህ ሊገኝ ቻለው የሚለው ነገር ጥያቄ ቢሆንበትም፣ ነገር ግን ኤልሹ እህቴ አይደለችም ብሎ መቀበል አቅቶታል ማለት ነው ቬሎን። እንግዲህ ምን እንደሚፈጠር ካሁን በኋላ እንግዲህ ሄለን ልጅሽ አይደለችም ተብላ ተነግሯታል ማለት ነው በመሲ በኩል። ይሄንንም ነገር ደግሞ ያው ቴዲ ለመሲ ብቻ አስቦ አይደለም የራሱ እቅድ እንዲሳካለት ስለሚፈልግ ነው ማለት ነው። ሀብትና ንብረት እንግዲህ በማን ስም ነው ያለው የሚለውም ነገር ማየት ነው። ካሁን በኋላ እንግዲህ ያው ሄለን የባለቤቷ ንብረት በማን ስም ነው ያለው የሚለውን ነገር ሁሉን ነገር አስተካክላ ከሀገር ልትወጣ እንዳሰበች ቴዲ ያውቃል ማለት ነው። ያኛው ወጠጤው ደግሞ ወጠር እያለ ነው ያለው። ምክንያቱም የቴዲ ድርሻ ይደርሰዋል። ቴዲም ወድ ከመንገዴ ዞር በሌሊ ብላ እንደከዳቸው ሄለን ይታወቃል። ነገር ግን እሷን መበቀል ይፈልጋል። እስኪ እናያለን፣ ሀብትና ንብረት በአንቺ ስም እንደሌለ ታውቂያለሽ እኮ፣ እንዴት ነው ከሀገር መውጣት የምትፈልጊው ብሏታል። ያ ሀብትና ንብረት እንግዲህ እስካሁን ድረስ የአዶናይ እና የቬሎን አጎት ወዴት ነው የገባው? እስከዛሬ ድረስ የለም ማለት ነው። የት ሄዶ ነው? ምን እየሰራ ነው ያለው? ሄለን ደግሞ ከቤት ወጥታ እንግዲህ ያው ሁኔታዎችን አስተካክላ ሀብትና ንብረቱን እንግዲህ በራሷ ስም አድርጋ ብዙ ነገሮችን አስተካክላ ከሀገር መውጣት ነው የምትፈልገው። ይህንን ነገር ደግሞ የሚያውቀው ሌላ ሰው ማንም የለም ከቴዲ ውጪ ማለት ነው። የእንግዳ ድራማ እንግዲህ ያው በጣም ደስ የሚል ድራማ ነው። ምክንያቱም አሁን ላይ እና አይን አለም እዛ ቤት ውስጥ እንግዳ ሆኖ ነው እየተቀመጡ ያሉት። ነገር ግን እኔ ባሌለውበት መሲን እንዴት ሊድሯት አሰቡ የሚል ነገር በጣም ስላናደዳት ኤልሹ ደግሞ ወሬ እያቀበለች ሁለቱን አጣልታለች። ምክንያቱም የመሲን ደስታ አትፈልግም። በዛው ልክ እንግዲህ መሲ ቂም ይዛባታለች ማለት ነው። አሳይሻለሁኝ ብላታለች። ያንንም ነገር ስለተናደደች ለእኔ ውርደት ነው፣ በጣም ተዋርጃለሁ፣ ሽማግሌዎች የራሷን ነበር የላከችው የሚለው ያው መሲ ብቻ ናት የምታውቀው ቴዲ ስለነገራት። ነገር ግን ሙሉ ቤተሰቦቿ አያውቁም። ያው በገንዘብ ተታለው የሄዱ ነው የመሰላት። እንዴት እንደዚህ ታዋርደናለች ብላ እንግዲህ ያው ወይዘሮ አይናለም አንገቷን ደፍታለች። እንዲሁም ደግሞ መኩዬም አንገቱን ደፍቷል። አሁን ላይ እህቴ ተጎድታለች የሚል ነው በአይምሮ ያለው። ነገር ግን ያው ከቤት ጨርቋን ጠቅልላ እንደወጣች የምታውቀው ያው እህቷ ብቻ ነች ማለት ነው። ኑኑያት እንግዲህ የመሲ ነገር አይሆንላትም። ተይ እህቴ እናታችን እንዳታዝንብን፣ እንደዚህ መሄድ የለብሽም፣ ይሄን ያህል ደግሞ ቴዲ ማመን የለብሽም ብላታለች ማለት ነው። እንግዲህ ኑኑያት ናት የሄለን ልጅ ማለት ነው። ይህንን ልጅ ኑኑያት መሆኑን እንግዲህ ያው መጀመሪያ ፓርቶች ላይ ቴዲ አግቷት በነበረበት ሰዓት ላይ ያንቺ ልጅ መሆኑን ብታቂ ኑሮ እንደዚህ ባላገትሻት፣ እንደዚህ ባላሰቃያሻት ነበረ። ደግሞ እንዴት ታምራለች፣ እንዴት ታሳዝናለች እያለ እያዘነላት በሱ ነው እየተረፈችው እንጂ እንደ ሄለንማ የገዛ ልጇን ገላ ነበረ ማለት ነው። እንግዲህ ያው በመርዝም ምግብ ውስጥ አድርጋ ያው ስላልበላች ኤልሹ ከቤት አንገብግባ ይዛ ስለሄደች ነው እንጂ የዛለታ ለውሻ የተሰጠው ምግብ ኑኑያትን ነበረ የሚገለው ማለት ነው። በዚህ ልክ እንግዲህ ኑኑያት ፈጣሪ ጠብቋት እስከ ዛሬ ድረስ አቆይቷታል እንጂ እንደ ሄለን ማስራ ይሄን ልጇን አታለች። ብዙዎቻችን ነን እንግዲህ አሁን በሐኪም ቤት ውስጥ የሚወልዱ እናቶች እንግዲህ ልጅ ሊቀያየር ይችላል ማለት ነው። የአይን አለም ልጅና የሄለን ልጅ እንግዲህ ተቀያይረዋል ማለት ነው። ምክንያቱም
ኤልሹ የአይናለም ልጅ እንዲሁም ደግሞ የመሲ እህት ናት ማለት ነው። እንግዲህ ያስቡት፣ መሲን በጣም ነው የምትጠላት ኤልሹ ማለት ነው። ኤልሹና መሲ እህታማቾች መሆናቸውን ካወቁ በኋላ ምን ያህል ኤልሹ እንደምትጸጸት የአይምሮ ጸጸት እንደሚይዛት እንግዲህ መገመት አያቅትም። ኤልሹ ኑኑያትንም ትጠላታለች፣ ትቀናባታለች። እንዴት ቆንጆ ሆነች፣ እንዴት እንዲሆነች፣ እንዴት እሷን ያፈቅራታል የሚል ጥላቻ አለባት ማለት ነው። ምክንያቱም እሷ እንድትፈቀር ነው የምትፈልገው ራሷን ብቻ ነው። እንዴት ወንድሜ እሷን ይወዳታል፣ እንዲሁም ደግሞ አዶናይ እንዴት ኑኑያትን ያፈቅራታል እኔ እያለው እያለች ራስ ወዳድ ሆና እንግዲህ ተገኝታለች ማለት ነው። ምክንያቱም መሲና ኑኑያት እንግዲህ እህታማቾች አይደሉም። አይናለምና ሄለን ደግሞ ይህን የተዋወቁት ከመጀመሪያውኑ ድራማ ያያችሁ ካላችሁ እስኪ ኮመንት ላይ ጻፉልኝ ማለት ነው። አይናለምና ሄለን የተገናኙት እንግዲህ ሐኪም ቤት ውስጥ ነው ማለት ነው። ሐኪም ቤት ውስጥ ነው የተገናኙት ማለት ነው። ለወሊድ የሄዱ ጊዜ ነው የተገናኙት። ከዛ በኋላ ተዋውቀው እንግዲህ ያው እሷም የከተሜ ሰው ስለሆነች እሷም መሸሸጊያ አድርጎ ነው አሁን ላይ እሷ ቤት ለእንግድ ነት የመጡት ማለት ነው። የሄለን ምላሽና የሄለን መስተንግዶ ግን በጣም የወረደ ነው። በዚህ ልክ የገዛ ልጇን እንኳን ያው ልጇ መሆኗን አላወቀችም፣ ግን መወለድ ቋንቋ ነው። ማንኛውም እናት ልጇን እንደማትጠላ ያው የሌላውንም ሰው ደግሞ መውደድ መቻል አለባት ማለት ነው። መጨረሻ ላይ እንግዲህ ኑኑያትን በዚህ ልክ አሰቃይታ የእሷ ልጅ መሆኗን ካወቀች በዛው ልክ ደግሞ ሄለን መጸጸቷ አይቀርም ማለት ነው። የአይናለምን ልጅ ነበር ስትንከባከባት የነበረችው። እንዲሁም ደግሞ ሀብትና ንብረት አለኝ አንቺ የቤት ሰራተኛ ነሽ እያለቻት ኑኑያት ስታሸማቅቃት፣ እንዲሁም ደግሞ መሲ ስታሸማቅቃት ነበረ ማለት ነው። እንግዲህ የአዶናይ ሳይሆን የቬሎን እህት ማነች ከተባለ ኑኑያት ናት ማለት ነው። አዶናይ ቬሎን በዚህ ልክ ኑኑያትን ማፍቀር እንዲሁም ደግሞ መውደድ እንደሌለበት ነው የሚረዳው ማለት እስከዛሬ ድረስ ምንም በመሀላቸው ባለመፈጠሩ በጣም ነው ደስ የሚለው። ምክንያቱም እህታማቾች መሆናቸውን ሳያውቁ ብዙ ኢትዮጵያኖች እንግዲህ ያው ይህ ታሪክ ብዙ ጊዜ ይደጋገማል። ምክንያቱም አንዳንድ ጊዜ ዘመዳሞቹ መሆናችንን ሳንጠያየቅ ቀርተን ለጋብቻ የበቁ ሰዎች ብዙ ናቸው ማለት ነው። ይህ የእንግዳ ድራማ እንግዲህ ያው ብዙ ነገሮችን ያስተምራል። አንዳንድ ጊዜ እስከ 7 ዘረ ማንዘርት ድረስ መጠያየቅ መቻል አለብን። ምክንያቱም በስህተት ዘመድ ይጋባል ማለት ነው። ይህ ደግሞ ያው ባለማወቅ ከሆነ እግዚአብሔርም አይፈርድም። ብዙ ነገሮችን ከእንግዳ ድራማ እንማራለን ብዬ አስባለሁ። ስለዚህ ኑኑያትና ቬሎን ጋር አለመግባቢያት ባለመኖሩ ይሄን ያህል ሳይገናኙ ወይ ደግሞ ፍቅር ሳይጀምሩ ቆይተዋል ማለት ነው። አሁንም እየተቀራረቡ ነው ያሉት። ነገር ግን በአሁኑ ሰዓት ላይ መሲ ሄዳ ነገር ቆስቁሳለች ማለት ነው በቴዲ ምክንያት። ስለዚህ አሁን ላይ ሄለን ልጇን ማስመርመር ትጀምራለች ማለት ነው። እና በምን በኩል ደግሞ ኑኑያት የሷ ልጅ እንደሆነች ታውቃለች የሚለው እንግዲህ ይሄም ከቴዲ ነው ማለት ነው። ቴዲ ኑኑያት የሷ ልጅ እንደሆነች ያውቃል። እንዲሁም ደግሞ ኤልሹ አይናለም ልጅ መሆኗንም የሚያውቅ ይመስለኛል እንደኔ ማለት ነው። እናንተም ግምታችሁን ኮመንት ላይ አስቀምጡ። ከመጀመሪያውኑ አንድ ፊልም ካያችሁ ነገር እየገባችሁ ይመጣል ማለት ነው። ከመሀል ከጀመራችሁ ግን ያው ፊልሙ ምን ላይ የተመሰረተ እንደሆነ ማን ከማን ጋር ይዛመዳል የሚለው ነገር ውዝግብ ውስጥ ያስገባናል ማለት ነው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እንግዳ ድራማ እንግዲህ በጣም ደስ የሚል ድራማ ነው። በመሀል ቪዲዮ ሪአክሽን ቪዲዮ መስራት አቁሜ ነበረ። አሁን ላይ ጀምር ያለውኝ አበረታቱኝ ቤተሰቦቼ። ለዛሬ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።